በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅድስት ሥላሴ ዓመታዊ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ወደ እናንተ የሚደርሰው የቅዱሳን ታሪክ፣ ገድላት፣ ድርሳናት እንዲሁም ስንክሳር ዘውትር ወደ እናንተ የምናቀርብ መሆኑን እያሳስብን ሚዲያችንን እንድትደግፉ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከቅድስት ሥላሴ ረድኤታቸው በረከታቸው ቃል ኪዳናቸው አይለየን፣ አሜን። አብርሃም አባታችን በተመሳቀለ ጎዳና አራት በር ያላት ግንብ ሰርቶ ያለፈውን ያገደመውን የወጣውን የወረደውን ሲቀበል ይኖር ነበር። ሰይጣን በዚህ ቀንቶበት ግንባሩን ገምሶ ልብሱን ገፎ አጥንቱን ከስክሶ ልብሱን በደም ለውሶ ሄዶ ወደ አብርሃም ቤት ሚጃ መንገድ ላይ ተቀምጦ ወደ አብርሃም ቤት እንግዳ ሲመጣ ወዳጄ ወዴት ትሄዳለህ ይለዋል። ወደ አብርሃም ቤት ይለዋል። አይ አብርሃም ይቀድሞ አብርሃም መሰለ እኔ ያጎርሰኛል ያለብሰኛል ብዬ ብሄድ ይኸው እንደምን ታየኝ ግንባሬን ገምሶ ደሜን አፍስሶ ሰደደኝ። እኔን ያገኘ መከራ እንዳያገኝ ይቅርብ ባትሄድ ይሻላል እያለ እንግዳ መለሰበት። ከዚህ በኋላ አብርሃም ማይደ እግዚአብሔር ያለ ምስክር እንዴት ይቀርባል ብሎ 3 ቀን ጾሙን አደረ። ቅድስት ሥላሴ ሩሩዋን ናቸውና በእንገዳ ለማድ ሄደው ከደጁ ከመምሬ ዛፍ ተቀምጠው አያቸው። እርሱም ሊቀበላቸው እየሮጠ ወጣ። በቀረበ ጊዜ ወደ ምድር ሰገደ። አቤቱ በፊት ሞገስ አግኝቼ እንደሆነ ባሪያን አትለፈኝ ብዬ በእውነት እለምንሃለሁ፣ ከቤቴ ገብታችሁ ረፉ አላቸው። በፊትስ ሞገስ አግኝቼም እንደሆነ ባሪያን አትለፈኝ ብሎ መናገሩ አንድነቱን ጥቂት ውሃ ይምጣላችሁ እግራችሁን ታጠቡ ብሎ መናገሩ ሶስትነታቸውን ለመግለጽ ነው። ይህ ምሳሌ ነው። ዛፏ የእመቤታችን ምሳሌ ናት። ሥላሴ በዛፏ ስምረት ተቀምጠው እንደታዩ አብ ለአጽኖ መንፈስ ቅዱስ ለአንጽሖ ወልድ ለተዋሕዶ በእመቤታችን የማደሪያቸው ምሳሌ ነው። ይቺ ዛፍ በአብርሃም ደጃፍ ተተክላ ቅርንጫፎቿን አንሰራፍታ ቅድስት ሥላሴን ለመቀበል እንደበቃች እመቤታችንም ከአብርሃም ዘር ተወልዳ ጸጋዋ ተንሰራፍቶ ክብሯ ልዕልናዋም ሰፍቶ የሥላሴ ማደሪያ ለመሆን በቅታለችና በጊዮርጊስ ዘጋስጫ አንቲ ውእቱ ዕፀ ድርስ ዘለአብርሃም በእርሳኒሁ ዘብኪ አጽለለ እግዚአብሔር በሥላሴሁ። ለአብርሃም በእርጅና ወቅት እግዚአብሔርን በሶስትነት ያስጠለለብሽ የወይራ ዛፍ አንቺ ነሽ በማለት ገልጾላታል። ቅድስት ሥላሴም አዝላ አግባን አሉት። ጸና ፍቅሩን ለማጠየቅ ነው። አብርሃም አንዱን አዝሎ ሲገባ ሁለቱን ገብተው አግኝቷቸዋል። አብርሃም ሳራን 3 መስፈሪያ ዱቄት አምጥተሽ በአንድ አድርገሽ ጋግሪ አላት። እርሷም እንዳዘዛት አደረገች። ወአቅረበ ሎሙ መዓረ ወዕንቋይነ ወጓለ ላይም ስዋ ድፎ ዳቦ አቅርቡላቸው ላይም ይሰውቷቸዋል። ባርከው
አንስተውላቸዋል። ሕያዋን እንደሆኑ ለማጠየቅም ነው። በዚህ ጊዜ ልጅ እንደሚወልድ ነግረውት ሲሄዱ ከሦስቱ አንዱ የዛሬ ዓመት በእውነት ወደ አንተ እመጣለሁ፣ ሚስት ሳራም ልጅ ትወልዳለች ብሎ ተስፋውን ነግሮት ሄዷል። ቅድስት ሥላሴ በእንግዳ አምሳል የገቡት በቤተ አብርሃም መስተናገዳቸውን ቅዱስ ያሬድም ሲናገር አብርሃም ርየ ሰለስተ እደወ በዛቲ ዕለት ምስጢረ ሥላሴ ዜነወ እትነሳ አብ ወወልድ ወመንፈስ ቅዱስ ውእቱ ኃይልየ አምላኪየ ረዳኤየ ወመድኃኒየ። አብርሃም ሦስት አረጋውያንን ተመለከተ። በዚያች ዕለት የሥላሴ ምስጢር ተናገረ። አብና ወልድ መንፈስ ቅዱስ ኃይሌ አምላኬና መድኃኒቴ ነው ብዬ አነሳለሁ በማለት የሥላሴን አንድነትና ሦስትነት ተገልጦለት እንደተናገረ ሊቁ በዜማው መስክሯል። ይስሐቅ ሳይወለድ አብርሃም ይባል ነበር። አበው ውዱሃን ማለት ነው። ይስሐቅ ከወለደ በኋላ ግን አብርሃም ተብሏል። ይህም አበብዙሃን ማለት ነው፣ የብዙዎች አባት። አባታችን አብርሃም ይስሐቅን ሳይወልድ አብርሃም ይባል ነበር። አበ ውሁዳን ማለት ነው። ይስሐቅን ከወለደ በኋላ ግን አብርሃም ተብሏል። አበብዙሃን ማለት ነው፣ የብዙዎች አባት። ባሕረ ጥበባትን ቅዱስ ያሬድ እግዚአብሔር ለአብርሃም ምስጢር እንደገለጠለት ሲናገር አብርሃምን መረጠው ወዳጄም አለው። የተሰወሩ ምስጢራትን ሁሉ ገለጠለት። አብርሃም እንደ ፀሐይና እንደ ንጋት ኮከብ ብሩህ እንደሆነ በመንፈስ ቅዱስ ሁሉንም ነገር ነገረው ሲል ዘምሯል። ስለዚህ በአብርሃም በኩል ምስጢሩን ለገለጡለት ለቅድስት ሥላሴ ምስጋና እንደሚገባም ሲናገር ንግሩ ምህረቶ ለሥላሴ ወዜኖ ሰናይቶ ለሥላሴ መሃይምናን ንግሩ ምህረቶ ለሥላሴ። የሥላሴ ምሕረትን ንገሩ፣ የሥላሴ በጎነቱን መስክሩ፣ እናንተ ምእመናን የሥላሴ ምሕረቱን ተናገሩ በማለት ያሳስባል። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባሕሪ በሕልውናና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ ተገኙ፣ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነርሱ ናቸው። እንግዲህ ሥላሴ ስንል እንዲህ ማለት ነው። ሥላሴ ዋሕድ በአንድ እግዚአብሔር ከሚገኝ ከሦስቱ አካላት ከአብ ከወልድ ከመንፈስ ቅዱስ በስተቀር ቅድመ ዓለም ቢሆን ድኅረ ዓለማት ቢሆን ፈጽሞ ሌላ መንትያ ወይንም ተመሳሳይ የሌለውና ብቻውን የሚኖር ልዩ ሦስትነት መሆኑን የሚያረጋግጥ አብነት ነው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ወለመንፈስ ቅዱስ ሥላሴ ዋሕድ። ሥላሴ ዘላለም የዘላለም ሥላሴ። ይህ ሲባል የሥላሴ መጠሪያ ስም ከጊዜ በኋላ የተገኘ ሳይሆን ከዘላለም በሥላሴነቱ የነበረ ያለ የሚኖር መሆኑን የሚታወቅበት ገለጻም ነው። ቅድመ ዓለም ወእስከ ለዓለም ሃሎ እግዚአብሔር በትስልስቱ፣ እግዚአብሔር ከዓለም በፊት እስከ ዘላለም ድረስ እግዚአብሔር በሦስትነቱ አለ እንዳለ ቅዳሴ ዲዮስቆሮስ። ስሉስ ቅዱስ ልዩ ሦስትነት። ይህ ሦስትነት አንድነት ያለው በመሆኑ ስሉስ ቅዱስ ይሰኛል። ማለት ሦስት አካላትን የያዘ ቅዱስ የተለየ ባሕሪ ያለው እግዚአብሔር ወይም መለኮት ማለት ነው። ልዩ ሦስትነት የእግዚአብሔር ልዩ ሦስት ሲባል በሦስት በአንድነት የሚገኙ ልዩ ምሳሌዎች አሉና ከዚያ ለይቶ ለማስገንዘብ ነው። ከነዚህም አንዱ የአካል ሦስትነት ቢኖራቸውም የባሕሪና
የህልውና አንድነት የላቸውም። ለምሳሌም አብርሃም፣ ይስሐቅ፣ ያዕቆብ ብለን የምንጠራቸው 3 ስሞች አሉ። እንደዚሁም ደግሞ በአንድ አካል ስም ሲጠሩ በኩነት 3ነት ያላቸው አሉ። እነርሱም ፀሐይ፣ እሳት፣ ከላይ ባህር፣ ተክልና ነፋስም ናቸው። የሰው ነፍስ ብትሆንም እንኳ የኩነት የግብር 3ነት አላት እንጂ የአካል 3ነት የህልውና አንድነት የላትም። ሥላሴ ግን የግብር የኩነት 3ነት የመለኮት የባህሪ የህልውና አንድነት አላቸው። ልዩ 3ነት ቅድስት ሥላሴ ይባላሉ። ዳግመኛም ሥላሴ ወላዲያነ ዓለም የዓለም ወላጅ ይባላሉ። ቅዱስ ሥላሴ ማለት ትተን ቅድስት ሥላሴ ብለን በሥላሴ ሴት አንቀጽ እንጠራቸዋለን። የምንጠራበትም ምክንያት ምንድነው ብለን ስንጠይቅ ስለ ብዙ ምስጢር ነው። እንደ ሊቃውንቱ ትንታኔ ሴት ርሪተ ልብ ናት። ሥላሴም ለፍጥረታቸው ሩሩሃን ናቸውና አንድም ሴት ከባሕርይዋ ልጅ ትወልዳለች። ሥላሴም ወላዲያነ ዓለም ናቸው። ይህንን ዓለም ካለመኖር ወደ መኖር ካለመለየት ወደ መታየት አምጥተው የፈጠሩ ፈጥረውም የሚያስተዳድሩ ቅድስት ሥላሴ ናቸውና አንድም ጽኑ፣ ንጹሕ፣ ክቡር፣ ልዩ ሲል ነው። ሰውን ጽኑ ቢሉት እስከ ጊዜው ነው እንጂ ኋላ በሕማም በሞት ይለውጣል። ቅድስት ሥላሴ ግን መቼም መች እልፈተ ውላጤ፣ ድካም፣ ሕማም የለባቸውም። ቅድስት ሥላሴ የአምልኮታችን መሰረት ነው። ይህም ማለት ምስጋናም ሆነ አምልኮት የሚጀመረው በቅድስት ሥላሴ ነው። የማንኛውም አገልግሎት መክፈቻም ሆነ መዝጊያ የቅድስት ሥላሴ ስም ነው። ቅድስት ቤተ ክርስቲያን አገልግሎቷን በስመ አብ ወወልድ ወመንፈስ ቅዱስ ብላ ጀምራ ስብሐት ለአብ ወወልድ ወመንፈስ ቅዱስ ብላ ትዘጋለች። ባሕረ ጥበባት ቅዱስ ያሬድም ሲናገር ሃሌሉያ 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 አአትብ ወእትነሳ በስመ አብ ወወልድ ወመንፈስ ቅዱስ ሰለስተ አስማተ ነሲእየ እትመረኮዝ እመኒ ወደቁ እትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበር ሊተ በእግዚአብሔር ተወከልኩ። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር በአብ በወልድ በመንፈስ ቅዱስ ስም ተነስቻ ማትባለው። እነዚህን 3 ስሞች ይዤ እመረኮዛለሁ፣ በወድቅ እነሳለሁ። ወደ ጨለማም ብሄድ እግዚአብሔር ያበራልኛል። በእግዚአብሔር ታመንኩ ሲል የሃይማኖታችን መነሻና መድረሻ ቅድስት ሥላሴ መሆኑን መስክሯል። ዳግመኛም ቅድስት ሥላሴ የአምልኮታችን መሰረት የእምነታችን ምንጭ እንደሆነ ሊቁ ግልጽ አድርጎም ሲነግረን ነአምን ወናመልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሎ ወነአምን በካልኡ እግዚአብሔር ዘበመልክናሁ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር ወመንፈስ ቅዱስ ዘይመጽእ። ቅድመ ዓለም በነበረ በአንዱ በእግዚአብሔር አብ እናምናለን። እናመልካለን። በዓለም ምሉ በሆነው በእግዚአብሔር መንፈስ ቅዱስ እናምናለን እናመልካለን ሲል ቅድስት ሥላሴ የአምልኮታችን ማዕበል መሆናቸውን ተናግሯል። የሚሰዋው መስዋዕት፣ የሚጸለየው ጸሎት፣ የሚታጠነው ዕጣን፣ የሚቀርበው ቁርባን ሁሉ የሚደረገው ወደ ቅድስት ሥላሴ ነው። ሊቁ እንዲህ አለ፣ አንትሙሰ ከመ እብነ ሕይወት ታነጹ ቤቶ ለመንፈስ ቅዱስ ወለክህነቱ ቅዱስ ከመ ታዕርጉ
መስዋዕተ ወትንግሩ ሰናይቶ ለቅዱስ አገልግሎት ሕያው መስዋዕትን ታሳርጉ ዘንድ በጎነቱን ትነግሩን ዘንድ እናንተ እንደ ሕይወት ድንጋይ የመንፈስ ቅዱስ ማደሪያ ናችሁ ታነጹ በማለት ዘምሯል። ሙሴ የያዛቸው ሦስትም ስሞች። ሊቀ ነቢያት ሙሴ ሕዝበ እስራኤልን እየመራ ወደ ከነዓን ሲጓዝ ለጉዞ መሳካት የእግዚአብሔርን ረድኤት የሚጠይቅበትና ሕዝቡን ሲበድሉ የእግዚአብሔርን ምሕረት የሚማጸንበት 3 ስሞችም ነበሩ። እነዚህን የያዛቸውን 3 ስሞች ደጋግሞ መጥራት የፈጣሪውን ምሕረትና ረድኤት አግኝቷል። እነዚህ ሙሴ የያዛቸው ስሞች ምንድናቸው? ሙሴ በአብርሃም፣ በይስሐቅ፣ በያዕቆብ ስም ፈጣሪውን ይማጸን እንደነበር ተናግሯል። እነዚህ 3 ስሞች የሥላሴ ምሳሌ ናቸው። እነዚህም ስሞች የቃል ኪዳን ማስታወሻ ናቸው። እግዚአብሔር ለጊዜው ምድራዊቷ ርስት ከነዓን እንደሚያወርስ ለፍጻሜው ደግሞ ሰማያዊቷን ርስት ወደ መንግሥተ ሰማያት እንደሚያወርስ ከሕዝቡ በረድኤት እንደማይለይ ቃል ኪዳን ይገባም የነበረው በእነዚህ ስሞች ነበር። ሕዝቡም ለአብርሃም፣ ለይስሐቅ፣ ለያዕቆብ የገባውን ቃል ኪዳን አስቦ የእግዚአብሔር ልብ እንዲራራላቸውም ያደርጉም ነበር። ሊቁ ቅዱስ ያሬድ እንዲህ ገልጸዋል። መፍቀሬ ሰብ ክርስቶስ ፈኖ ሳይለከ ወምሕረተከ ዘአንተ ታሩ ክረምተ በጸጋከ ወትሴሲ እመዝገብከ ስብሐት ለከ ወባቢ ኃይልከ ዘሰራይከ ሰንበተ ለዕረፍት ዕረፍተ ዘተሰራ ለአብርሃም ወመሃለ ለይስሐቅ ወአቀመ ሰማ ለያዕቆብ ንስእለከ ወናስተበቁዐከ እስመ ኩሉ ዘሥጋ ያንቃዱ ኀቤከ። ሰው ወዳጅ ክርስቶስ ሆይ ይቅርታንና ምሕረትህን ላክ። አንተ ክረምትን የምትከፍት ከመዝገብህ በጸጋ ትመገባለህ። ምስጋና ላንተ ይገባል እያለ ኃይል ታላቅ ነውና ለዕረፍት ሰንበትን የሠራ ለአብርሃም፣ ለይስሐቅ፣ ለያዕቆብ ምስክርነትን ያቆምክ ሲል ዘምሯል። ቅዱስ ያሬድም ሲናገር ነሱእየ ማይተበ ዘወልደ እግዚአብሔር አአትብ በሥላሴ እመኒ ወደቁ አአትብ ትነሳ በስመ አብ ወወልድ ወመንፈስ ቅዱስ ኃይለ መስቀሉ እትመረጎዝ። የወልደ እግዚአብሔርን የኢየሱስ ክርስቶስን ምልክት የሆነውን ቅዱስ መስቀል ይዤ በሥላሴ ስም አማትባለሁ። በወድቅ በአብ በወልድ መንፈስ ቅዱስ ስም አማትቤ እነሳለሁ፣ በመስቀሉም እመረኮዛለሁም ሲል ዘምሯል። በአጠቃላይ ምስጢረ ሥላሴን በሚገባ መርምሮ መረዳት ለማንም ቢሆን አይቻለውም። እርሱም ባወቀ ግን በብዙ አብነት በብሉይ ኪዳንም ይልቁንም በአዲስ ኪዳን ምስጢረ ሥላሴን ራሱ ባለቤቱ በጥምቀቱ ገልጦታልና ይህንንም በዓል ስናከብር እግዚአብሔር ሥላሴ በአብርሃም ቤት ተገኝተው የአብርሃምን ቤት ባርከው ሊመጣ ያለውን የአዲስ ኪዳንን ነገረ ድነት በግልጥ ነግሮናል። እኛም በዓሉን ስናከብር እምነታችን በሥላሴ ላይ ማድረግ በቀናች ሃይማኖት ልንጸና ይገባኛል። እንደ አብርሃም ንጹሕ ልብ ይዘን ከኃጢአት ርቀን እንግዶችን እንድንቀበል አምላካችን ይርዳን። አሜን። ወስብሐት ለእግዚአብሔር